ርብቃ አሁን ላይ ሁሉንም እንደ ጥላት እያየች ነው። እንደምታቀርባቸው ሁለት ሰዎች ናቸው፣ አባቷንና ብሩክን ብቻ። ብሩክም አሁን ወደ ድሮ ሚስቱ የሚመለስ እየመሰላት ግራ እየተጋባች ነው። ከስር ከስሩ አብረው ለመራመድ ትፈልጋለች። እሱ ደግሞ ምንድነው ከስር ከስሬ እምትዩ ሚጣ አርፈሽ ቁጭ በይ እንጂ በማለት ይናገራታል። እሷ ግን እያየች ያለችው ነገር አሁን ላይ ትርስት የምታሳየው ነገር ለብሩክ ግራ አጋብቷታል። እንዲሁም ደግሞ ላንቺ ሳይሆን ሁለት መልካም ሰዎች አብረውሽ ስላሉ ነው ሁሉ ነገር የማደርገው እንጂ እኔ ላንቺ አንቺን ምንም ነገር አልፈልግም ካንቺ አንቺ በጣም ባለጌና መጥፎ ሴት ነሽ ብላታለች ትርሲት። ስለዚህ ትርሲት አሁን ላይ ይሄኛውን እርኩስ ባሏን ፈታ ምናልባት የልጆቿን አባት ታረቀው ይሆን እንዴ የሚለው ነገር ግራ አጋብቷታል። እንደ ወንድሜ ነው የማየው ብትልም ርብቃ ግን ደግሞ ውስጧ ደግሞ እንደ ወንድም የሚለውን ነገር አምኖ አልተቀበለላትም። ሚኬም ብሩክን እንድታገባውና እንድታፈቅረው በፍቅር እንድታማልለው እየገፋፋት ነው። ግን ደግሞ እሱ የሚገፋፋት ለራሱ ጥቅም ሲል ነው። ትርሲትና ብሩክ እንዲገናኙ ስለማይፈልግ ትርሲት ተስፋ ቆርጣ አሁን ላይ ወደ እኔ ትመለሳለች የሚለው ነገር በውስጡ ስለተቀረጸበት ሚኬ ይህንን መጠቀም ይፈልጋል። ስለዚህ ካንቺ ጋራ አብረን ፒስ እንሆንና ሁለታችን እነዚህን አማራጮች መጠቀም አለብን በማለት ከርብቃ ጋር ያወራሉ። ርብቃ ግን ባትስማማበትም እስኪ ቆይ ተረጋጋ፣ ለማንኛውም ሁሉንም እስኪ አብረን እናያለን። ግን እኮ አሁን ላይ ትርሲት እያደረገች ያለችው ነገር በጣም መልካም ነገር ነው። ወንድሜ አንተን ፈታ እሱን እንድታገባ አይፈልግም። ስለዚህ ህይወትህን ኑር፣ በቅናት አትበድ ስትል ትመክረዋለች። እኔ ምንም በቅናት እያበድኩ አይደለም ሴትዮ፣ ግን አንድ ነገር ልንገርሽ፣ አንቺ ጎበዝ ከሆንሽ ደግሞ የራስሽን ታደርጊው ፈልጋለሁ ይላታል። በሾፌር መልኩ ያስገባውን ጓደኛውንም እየተጠራጠረው ነው አሁን ላይ ሚኪ። ምክንያቱም ሾፌሩም አሁን ላይ ርብቃን ሊያፈቅራት ወደ ፍቅር እየተንደረደረ ነው። እሷ ምንም ባይመስላትም እሱ ግን በፍጹም እች ልጅ አለባበሷ፣ ሁሉ ነገሯ ደስ ትለኛለች፣ ስለዚህ እች ልጅ ጋራ ፍቅር መጀመር አለብኝ የሚለው ነገር በውስጡ አሳምኖታል። እናም ሚኪም ቁጭ ብሎ ሲያይ በአጋጣሚ ሲገባ ሁለቱ ቁጭ ብለው እያወሩ ነበረ። ምን እያደረክ ነው? እኔ እኮ ያመጣው እዚህ ቤት በሹፍርና እንድትሰራ ነው እንጂ ቁጭ ብለህ እዚህ ጋር ከሴት ጋር እንድታወራ አይደለም። ምንድነው የምታደርገው? እናና ወደ ውጭ ላናግርህ እፈልጋለሁ ይለዋል። እሺ ልታናግረኝ ነው? በቃሽ መጣው በማለት ተነስቶ ወደ ውጭ ይወጣል። ሚኪ ከፊት ነበረ እየወጣው። እናም ወደ ውጭ ከወጣ በኋላ አቤት ሚኪ ለምን ነበር የፈለከኝ? ምንድነው የምንነጋገረው ሲለው፣ ቆይ ምን እያደረክ ነው ሰውዬ? እኔ እኮ እዚህ ቤት ያመጣው ለሹፍርና እና አንዳንድ ነገሮች እንድትከታተልልኝ እንጂ እቺ ልጅ እንድታፈቅራትና ከሷ ጋራ እንድትንሾካሾክ አይደለም በማለት ይቆጣዋል። አረ ምንም እየተንሾካሾኩኝ አይደለም ሚኪ፣ ምን ሆነ ነው? ምንድነው እያደረክ? ይኸውልህ አንተ የሆንክ ደነዝ ነገር ነህ፣ ቢነግሩህ የማይገባህ። ስለዚህ እሷ ማለት የብሩክ እጮኛ ናት። ስለዚህ ከሷ ጋር ምን ትሰራለህ ይለዋል። አልገባኝም። ስለዚህ ከሷ ጋር ከዛሬ ጀምሮ እንዳይህ አልፈልግም። ከሷ ጋር ዞር እንድትል እፈልጋለሁ። ደግሜ ግን ከርብቃ ጋር ካየውህ እመነኝ እገልሃለሁ አንተ ጅል በማለት እንዴ ሚኪ ምን ሆነሃል? ዝም ብለህ በትንሽ በትልቁ ጅል አትበለኝ። እኔ ጅል አይደለሁም። ምን እያልክ ነው ያለኸው? በማለት ሲናገረው ነግሬሃለሁ። አዎ የምልህን ነገር እስካልሰማህ ድረስ አንተ ለኔ ጅል ነህ ይለውና እዩልህ ከዚህ በኋላ ነግሬሃለሁ ድጋሜ አልናገርም በማለት አስጠንቅቆት ሚኪ ወደ ውስጥ ይመለሳል። ሾፌሩም እንዴ ያሟል እንዴ እችን የመሰለች ልጅ እንዴት ነው የምተውለት? እስኪ ይንካኝ አየዋለሁ። እኔም ደግሞ ከርብቃ ጋር የምፈልገውን ነገር ማድረግ እችላለሁ፣ መብቴ ነው። ያን ጊዜ ሁሉን ነገር እዘረጋግፍለታለሁ ጉዱን በማለት ብቻውን ቆም ብሎ እያወራል። ርብቃ አሁን ላይ ለሱ ምንም አይነት ስሜት ባይኖራትም ሾፌሩ ግን ርብቃን ይመኛታል። ሁሉም ወደ ውጭ ወጥተው ስለነበረ በሉሺ አሁን ወደ ቤት መግባት አለብን። ልጆቹም ከትምህርት ቤት ሲመለሱ እናትን ሲያጡ ቅር አይላቸውም ወይ በማለት ጋሽ ሲጠይቋት፣ አይ ችግር የለውም ደግሞ ርብቃ ስላለች መክሰስ ትሰጣቸዋለች ብዬ አስባለሁ። ስለዚህ ምንም ቅር የሚላቸው አይደሉም። ልጆቼ እኮ እግዚአብሔር ይመስገን ነፍስ ያወቁ ናቸው፣ እንደ ብሩክ ናቸው። ብሩክም እኮ ለምን ወጣሽ ገባሽ ለምን እቤት የለሽም ብሎ አይቆጣጠረኝም ነበር በፊት። ምክንያቱም አሁን እኔ ስራ እንደሞል ስለሚያውቁ ምንም አይሉም በማለት ለጋሸ ትነግራቸዋለች። ብሩክም በጣም ደስ የሚል ነገር ነው። ልጆቹ በነገራችን ላይ በስርዓት ነው ያደጉ።
እናም ምን እያደረገ እንደሆነ ባላቅም ልጆቹ እግዚአብሔር ይመስገን መልካም ናቸው። ብሩክ አትጨነቅ፣ ግን ደግሞ ያንተን አባትነት በጣም እየወዱህ ስለነበረ በጣም አሁን ላይ ስትለያቸው አይፈልጉም። ግን አሁን እኮ ወንዱ ልጅ እኮ እየራቀኝ ነው ግን ታውቂያለሽ ትርሴት ሲላት ነው። ግን ያው ባለፈው አልመጣም ብለህ እኔ እናንተ ስንጨቃጨቅ ስለሰማ ነው እንጂ ልጅህ ጠልቶህ አይደለም እመነኝ ብሩክ በማለት ትርሴት ለብሩክ ታስረዷለች። እሱማ ያው ልጆች ስለሆኑን ያልቀየማቸውም ግን ምንም ነገር እንዲሆኑብኝ አልፈልግም ልጆቼ ያው አላደለ በማለት ጨርሶ ባይናገረውም ነገሮችን በውስጡ ይዞ ዝም ይላል። ጋሸም አይ ልጄ እነሱ ፊት እንዳትጨቃጨቁ ይውላችሁ ልጆች የወላጆቻቸውን የሚያደርጉትን ይዘው ነው የሚያድጉት። አይምሯቸውም ጥሩ ስለማያስብ ከልጆች መሀል አደራ እንዳትጨቃጨቁ በማለት ያስጠነቅቋቸዋል። ምንም ችግር የለውም ጋሼ እንዴት ነው ምግቡ ተመቻችሁ ወይ ስትላቸው እጅግ በጣም ቆንጆና ጥሩ ምግብ ነው የበላ ነው ልጄ ተባረኪ እጅሽ ይባረክ በማለት አይ ጋሼ እኔ እኮ ገንዘብ ከፈልኩኝ እንጂ ምግቡን የሰራው ሌላ ሰው ነው በማለት አዎ ቢሆንም ግን ተባረኪ ልጄ ወጩን የሚያወጣሽው አንቺ አይደለሽን በማለት ይነግሯታል። ጋሼ ጧት የተናገራቸው ሚኪ ነገር ግን እየቆረቆራቸው ቢሆንም ከዛ ቤት እንዴት መውጣት እንዳለባቸውና ያ ቤት ተሰርቶ መቻልቆ እነሱ ከዛ ቤት እንዴት መውጣት እንዳለባቸው ግራ አጋብቷቸዋል። ምክንያቱም የሚኪ ግልምጫው ግራ ያጋባቸው ሽማግሌው እንዴት መሆን እንዳለብኝ እሱን ሳይወስ ምን ማድረግ እንዳለብኝ አላቅም፣ ግን ደግሞ ልጄ ካለ ብሩክ ካለልኝ ምንም አያደርገኝም ብዬ አስባለሁ። እውነት ለመናገር ይሄ ባልሽስ ክፉ ነው በማለት ብቻቸውን ዞር ብለው ያወራሉ። ጋሼ ምን ነው በሀሳብ ሄዱሳ ስትላቸው አይ ልጅ አለው እንደው የወጣውን ወጭ እያሰብኩኝ ነው እንጂ እግዚአብሔር ይስጣችሁ ልጆቼ በማለት ጋሼ ይሄ የኔ ወጭ ብቻ ሳይሆን የብሩክ ጭምር ነው። ስለዚህ ምንም አያስቡ፣ ብሩክ ነው የብሩክ ገንዘብ ነው የኔ ገንዘብ አይደለም በማለት በመልካምነቱ ያደረገው ያጠራቀመው ገንዘብ ነው። መልካም ሰው ስለሆነ ነው። አታዩም ዛሬ እንኳን ልብስ ቤት ስንሄድ እንዴት አይነት መልካም ሰው እንዳገኘን በደናው ጊዜ እያፈራው እያስቀመጠው ነው። ዛሬ የሰራነው መልካም ስራ ነገኛኑ ይጠብቀናል። ስለዚህ መልካም ማድረግ ጥሩ ነው ጋሼ፣ ለልጆቻችን ስንል መልካምነትን ማድረግ አለብን ግዴታችን ነው በማለት ትነግራቸዋለች። እሷም እሺ ልጄ እግዚአብሔር ይስጥሽ በማለት መርቀው ወደ ቤት እየተመለሱ ነው። ርብቃ ቤት ላይ ቁጭ ብላ ነበረ። እናም ሚኪ ቤት ሲገባ ቆይ ምን ሆነ ነው ደግሞ እንደዚህ የተኮፈስከው? በሰላም ነው? እዚህ ቤት እንደሆነ ሰላም የለም። ሁሉም የሚጨቃጨቅና የሚነጫነጭ። አንቺ ልጅ ዝም በይ፣ ከኔ ጋራ እንደዚህ አፍላፍ እንድትመላለሽ አልፈልግም። አርፈሽ ብትቀመጭ ይሻልሻል በማለት ይይዝትባታል። ምንድነው እሱ ዛቻው ደግሞ? ስማ አርፈ ብትቀመጥ ይሻላል፣ ከኔ ጋራ አፍላፍ አትካፈት በማለት